እውነት ነብዩ መሐመድ በመጽሐፍ ቅዱስ ተጠቅሷልን? ሰላም የእግዚአብሔር ቤተሰቦች፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ ሙስሊም ወንድሞቻችን ብዙ ጊዜ ነብዩ መሐመድ በመጽሐፍ ቅዱሳችሁ ተጠቅሷል፣ እናንተ አውቃችሁ ነው ከውስጡ እያስቀራችሁት ምን ታስተምሩት እያሉ ሲከራከሩን እንሰማለን። እና በመጽሐፍ ቅዱስ እይታ ደግሞ ይሄ ነገር እንዴት ነው? ይሄ ቃል እውነት ነው ወይ ብለን ስናይ ትክክል እንዳልሆነ ነው ማለት ነው። እሳቸው መሰረት አድርገው የሚናገሩት በዚህ በዮሐንስ ወንጌል ምዕራፍ 7 ላይ እኔ እንግዲህ እነግራችኋለሁ፣ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ አይመጣላችሁም፣ እኔ ብሄድ ግን አጽናኙን መንፈስ ቅዱስ አጽናኙን እልክላችኋለሁ ይላል። እኔ ብሄድ ግን አጽናኙን እልክላችኋለሁ። እንግዲህ ይህንን ቃል ስናየው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲናገር አጽናኙ ብሎ የገለጸው መንፈስ ቅዱስን ነው ማለት ነው። መንፈስ ቅዱስን እና ታዲያ ሙስሊሞች እዛ ላይ አጽናኝ የተባለው እኔ ብሄድ ይሻላችኋል ያለው ነቢዩ ሙሐመድን እንዲልክ ነው እንጂ መንፈስ ቅዱስን እንዳልሆነ ነው የሚከራከሩት። እና እዛ ላይ የተሳሳተ መረጃ መሆኑን እንዲያውቁ ነው። ሁለተኛ ላይ ሙስሊሞች የጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ጌትነት አይቀበሉም። ነብይ ነው የሚሉት። እንዲሁ እንደ ነብዩ መሐመድ ነብዩ ነው የሚሉት። ለወጡ ስብሐት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታ እንደሆነ አያውቁም። እና ታዲያ በመጽሐፍ ቅዱስ ውስጥ የነብዩ መሐመድ ስም አንዳች ቦታም አልተጠቀሰም። ይህንን ሙስሊም ወንድሞቻችን ቢያውቁ በጣም አሪፍ ነው፣ በጣም መልካም ነው ለማለት ነው። እንግዲህ እንደ እስራኤሎች ልብ ደንዳና መሆን ጥሩ አይደለም። የጌታችንና ኢየሱስ ክርስቶስን ጌትነት በዚህ በመጨረሻ ዘመን አለማወቅ ማለት በጣም አስከፊ ነው። ሰዓቱም የመጨረሻ ሰዓት ነው። ዳግም ምጽአት እየቀረበ ነውና የጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በተቻለው አቅም ለሙስሊም ወንድሞቻችንና በጌትነቱ ላይ ለማያምኑ ወንድሞቻችን በዚሁ እንድንናገር ለማለት ወዳለው። እዚህ ላይ ያላቸው የሙስሊሞች አስተያየት በዚሁ ትክክል እንዳልሆነ ነው። ይህንን ለማናገር ነው የመጣሁት። እግዚአብሔር ይባርካችሁ። ሻሎም